ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸን አንዲላችሁ እሞኝላችኋለሁ። ቢስጭት ጎንዶሎ ማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችንን ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ መጣን። እንግዲህ ድምጻዊ አንዱዓለም ጎሳ የባለቤቱን ቀነኒ አዱኛ አልፈት ተከትሎ በየማህበራዊ ሚዲያ ለረጅም ጊዜ ከፍተኛ ትችቶች እና ውርጅብኝ ሲወርድ ነበር። ለነዚህ ትችቶች ምላሽ ሰጥቷል። እኔ ቀነኒ አዱኛን በምንም ተአምር አልገደልኳትም። ከዚህ በፊት ራሷን ለማጥፋት በተደጋጋሚ ሞክር ነበር። ይህንንም ለቤተሰቦች አሳውቂያለሁ። ባለፈችበት ወይም ደግሞ ባረፈችበት ዕለትም ቀኑን ፎቶ ቤት ልደቷ ነበር። በልደቷ ፎቶ እንድትነሳ ወደ ፎቶ ቤት ያደረስኳት ምን ነኝ። የእርግዝና ምርመራ አድርገን ነበር የተሞለስ ነው። እንደዚሁ ደግሞ ማታም በሰላም ቤታችን ገብተን ነበር። ከተኛንበት እንዴት ነበር ውሎ ብዬ ስጠይቃት ብድግ ብላ ተነስታ ወደ ኪችን ሄደች። ኪችን ሄዳ ስትቆይብኝ ምን ሆና ነው ብዬ ተከትዬ ስሄድ ላርጎ እየጠጣች አገኘኋት። ላርጎ እየጠጣች አገኘኋት። ከዛ በኋላ ምንድነው ይሄን የምታደርጊ? እኔ ለአባትሽ ደውዬ ይሄን ነገር እናገራለሁ፣ ከድርጊትሽ ተቆጠቢ፣ ያለወለዛ ነገውኑ ለቤተሰቦችሽ ነግሬ እንለያያለን አልኳት። ከዛ ራሷን ለማጥፋት ወደ ኪችኑ በረንዳ ወጣች። እንደምንም ተፍጨርጭሬ በበሩ በላይኛው መስኮት በኩል ዘልዬ ብገባም ላድናት አልቻልኩም። ይስፋልህ ቤቱ ኑሮ ይስፋልህ ብላ በዛ ተፈጥፍጣ ወረደች ይላል እና አሁን በዚህ ጉዳይ ላይ ብዙ ሐሳብ አስተያየት መስጠት አልፈልግም። ያለፈው አልፏል። ሌላ ሚሊዮን ትዳሮች በዚህ መልኩ እንጥልጥላ ያለዋል። ችግሩ ይፈታዋል ብለን ዝም የምንል ሰዎች አለ። አንድ ሰው በተደጋጋሚ ራሱን ለማጥፋት ሲሞክር ካየነው ምክንያቱ ምንድን ነው ብሎ መጠየቅ አለበት። አሁን ያለፈው አልፏል። ስለዛኛው ነው የምናወራው። ያኛን እንግዲህ ሽምግልናም ያዘው ፍርድም ያዘውን ይዞታል። እዛ ላይ ምንም እንትናነ የነፍስ ጌታ እግዚአብሔር ነው። ሰው ኖረም አልኖረም ምስክር ኖረም አልኖረም የሰው ነፍስ ባለቤቱ እግዚአብሔር ነው። አቤልና ቃይል ወንድማማቾቹ ቃይል አቤልን ሲገለው ሰው አልነበረም፣ ምስክሩም የለም፣ ፍርድ ቤትም የለም። በሰዓቱ ፍርዱም ምስክሩም እግዚአብሔር ነው። ቃይል አቤል ወንድም አቤል የት ነው ያለው ብሎ እግዚአብሔር ጠይቀው። ስለዚህ የነፍስ ጌታ እግዚአብሔር ነው። እዛ ውስጥ ነው ብዙ መፈትፈት ከእግዚአብሔር በላይ ከሕጉ በላይ ከሀገር በላይ እኔ ተቆርቋሪ ሆኜ ይሄ በዚህ ነው ይሄ በዛ ነው የምልበት ሁኔታ የለም። ነገር ግን የሚሊዮኖቻችን ህይወት እንደዚህ ነው ያለው። አሁንም በየቤቱ ጉዳጉድ ተይዞ ነው ያለው። አለመግባባት ሲኖር ቤት ውስጥ ባልና ሚስት የአገር መሰረት ነው። በበሰበሰ ትዳር ውስጥ ክብር ያላት አገር ልትኖር አትችልም። እያንዳንዱ ትዳር የተከበረ ሲሆን የተከበረች አገር ይወልዳል። ሰላም ሲሆን ሰላማዊ አገር ይሆናል። ፍቅር ሲሆን ሰላማዊ አገር፣ ሰላማዊ ዓለም ይሆናል። ትዳር የሀገርም የዓለምም መሰረት ነው እና እዚህ ውስጥ ችግሮች ሲፈጠሩ ችግሮችን እንደዋዛ ማየት አያስፈልግም። አንድ ሰው እንኳን ራሱን ለማጥፋት ቀርቶ ዝም ብሎ ሲያለቅስ ስታይ እንኳን አረ ለዚህ ችግር ነገ ጦስ ይዞ ይመጣል። ያስታውቃል እኮ ይሸታል እኮ የሆነ ችግር ሊመጣ ሲል እኮ ያስታውቀናል፣ ይታወቀናል። ስለዚህ ሚስት ሲከፋት ድብርቱ ስትገባ ስትቶክስ ስትጨነቅ ካየ አንድ ባለቤት ይሄ ነገር ወዴት ሊሄድ ነው? ምንድነው የከፋሽ? ችግሩን እንነጋገር፣ እንቀመጥ፣ ችግሩን መነጋገር። አይ ካልተባለ ሽማግሌ ማስገባት፣ አይ ካልተባለ ሌሎች አማራጮች መፈለግ አለበት። ሰው የግድ ሞት አይደለም መለየት ያለበት። አለመግባባት የትም ቦቱ የለንም። የትም የሰለጠነ ያልሰለጠነ ፕሬዚዳንትም ድምፃዊም አክተር ፈረንጅ እኮ ይፋታል። አትል 10 ያግብቶ 10 የሚፈቱ አሉ አርቲስቶች ተዋናዮች ፈረንጅ ሀገር። በሰለጠነ ዓለም ላይ ትልልቅ ተዋናዮች፣ ትልልቅ እግር ኳስ ተጫዋቾች፣ ትልልቅ አክተሮች፣ ትልልቅ አገር መሪዎች ጭምር ይጋባሉ፣ ይፋታሉ። የሞት የውርደት አይደለም። በኋላ ከሚመጣው ጦስ አሁኑን እየተጠነቀቅ ነው። ሺህ ጊዜ ይሻለናል። አጋዚ ሚስቱን ፈታ፣ ሚስት አገባ፣ ወለደ አልወለደ፣ ለልጆቹ ቀለብ ቆረጠ አልቆረጠ የሚባል ሐሳብ ማህበራዊ ሚዲያውን ቢያስጨንቀው አይሻልም? እኔ ከሚጨነቅ አገሩን ከሚጨነቅ ጥፋትም ከሚመጣ ተስፋ መቁረጥ። ለምሳሌ አሁን አንዱዓለም ጎሳ በተናገረው ንግግር እንኳን መጨረሻ ላይ እሷ ራሷን ለማጥፋት በምትሞክርበት ጊዜ እሱ የሚመልሳት መስሎ የተናገረው ንግግር እንዲሁም ችግሩን አባባሰው። ለምሳሌ እኔ ለቤተሰቦችሽ ነግሬ ይሄን ነገር ማትተይ ከሆነ እንለያያለን አልኳት። እሱ እንግዲህ መለያየቱን እንደ ማስፈራሪያ አድርጎ ፈርታ ከድርጊቷ እንድትቆጠብ ነው። እሷ ደግሞ ከተለያየንማ ቤተሰቦቼን ካወቁማ እኔም የሚዲያ ሰው እሱም የሚዲያ ሰው መዋረድ አይደለ ይላል። ጭንቅላት እኮ ነው ዝም ብሎ ነገሮችን የሚያውሰበስበው። እንደውም ልሙት
ውስጥ ገብታ ሊሆን ይችላል እና ግራ በተጋባንበት የህይወት ወራቶች የምንነጋገራቸው ንግግሮች ወይም ቋንቋዎች ጥንቃቄ የተሞሉበት መሆን አለበት። ይሄን ነገር አንድ ሌላ ከፍተኛ አወዛጋቢ ያደረገው ምንድነው? ልጅቷ ካለፈች በኋላ የተደበደበችበት፣ የተቆጠቀጠችበት፣ ፊቱ ያበጠበት ማዕት ፎቶ ወጥቷል። ማን ነው? የአንዱዓለም ጎሳ ሚስት መቼም መንገደኛ ጫፏን እንደማይነካ የታወቀ ነው። ትልቅ አርቲስት ነው፣ ታዋቂ ሰው ነው። ማን ነው የደበደባት የሚለው ጥያቄ መነጋገሪያ ሆነ። ደግሞም ትክክል ነው። ለምሳሌ ዝም ብሎ ተራ ሰው እንኳን ተራ ብሎ ቆርቆሮ በቆርቆሮ ትንትዬ 1000 ብር ቤት ተከራይቶ የሚኖር ወዛደር ሚስቱ ጠዋት ከቤት ስትወጣ ፊቱ አብጦ ጎረቤት ካየ ቅድሚያ የሚጠረጥረው ባለቤቷን እንደ ማን የደበደባት ይላል። እንደምን ሆና ነች ልጅ ይላል። ሰው መጠየቅ እኮ አይቀርም። የትም ቤት ችግር ከተፈጠረ ለምሳሌ እንግዳ ነው እዚህ ቤት እንግዳ አስገብቼ ባሳድር ያ እንግዳ ጠዋት ታሞ የሆነ ነገር ቢሆን ቀጥታ ፖሊስ እኔን ነው የሚይዘኝ። እንግዳ ለምን ተቀበልክ? ራቱን ለምን አበላኸው? ለምን ምንጣፍ ሰጠው አይልም። እንግዳ ልቀበል፣ ምንጣፍ ላንጥፍ፣ ልንከባከበው፣ እግሩን ልጠበው ፖሊስ አላየም። በኋላ ነው ገና መርምሮ አይ አንተ ጥሩ ሰው ነህ፣ አጋጣሚ ነው፣ በቃ ሂድ ወደ ቤት ይለኛል። እና መጠርጠር የማይቀር ነው ከፊት ለፊት እና ዶቶችን ሰው ደግሞ ይቀጣጥላል። ይሄ ነው ይሄ ከዚህ ነገሩ ይሰበሰባል ማለት እና ለቆጣይ እንደ ማህበረሰብ ከዚህ ችግሮች ካለፉ ነገሮች ምን እንማር? ያን መፈትፈቱ ምንም የሚጠቅመው ነገር የለም። ምን እንማር? እንደ ማህበረሰብ ምንድነው መማር ያለበት? በየቤታችን ያለው እንኩሮ አንዱ አንዱን እያስቀየመ አንዱ በአንዱ ላይ እያመነዘረ አንዱ ጠግቦ እየተፋ አንዱ እየተራበ ትዳር የሚባል ነገር የለም። ይሄን ነው አንዱ እየተራበ አንዱ ከአስሯ ጋር እየማጎጠ እሷ ከሌላው ጋር እየማጎጠች እኔ እየበላው አንዱ እየተራበ አንዱ እየጠገበ እንደዛ ያለ ነገር የለም። ብዙ ትዳር እንደዚህ ነው ያለው በአሁኑ ሰዓት እና አለመግባባቶች መፈታት አለባቸው። አሁን ስለ አንዱዓለም አይደል እያወራሁት ያለ ስለ ሌላው ትዳር ነው እያወራ ያለ ስለ ሚሊዮኖች ትዳሮችን እያወራ ያለ ነው። አለመግባባቶች ችግሩ አይፈታውም። ችግሩን እኛ እንፈታለን። ጦስን እኛ አንፈታም። ጦስን እኛ እንፈታለን። ስለዚህ እንደዚህ ያሉ የተወዛገቡ የተመሰቃቀሉ ግራ የተጋቡ ሐሳቦችን መፍታት ያስፈልጋል። መነጋገር ያስፈልጋል። መቀራረብ ያስፈልጋል እና እርምት ያስፈልጋል። ቸልታ አያስፈልግም። ትዳር የአገር መሰረት ነው። ትዳር የአገር ምሰሶ ነው። ለመወቃቀስ አንዱ ለመተቸት ባልነበርንበት ባላየንበት አንዱ ላይ ለመፍረድ አይደለም። ማንም ላይ አይፈርድም። እኔ እየተናገርኩ ያለሁት ግን እንደ ትዳር፣ እንደ ኑሮ፣ እንደ ቤተሰብ፣ እንደ ማህበረሰብ ለችግሮቻችን ትኩረት መስጠት ያስፈልጋል እንጂ ለምሳሌ ራስን ማጥፋት በተመለከተ ብዙ ጊዜ ራሳቸውን የሚያጠፉ ሰዎች ለቤተሰብ አያማክሩም። ምልክት እንኳን አያሳዩም። ይኮፋቸዋል በእርግጥ እና ቤተሰብ ደግሞ አንዳንዶቹን ወይም ደግሞ ብዙዎችን በተቻለ አቅም ይረዳል። እኛ ሀገር ባለ ሁኔታ ብዙ ጊዜ ሰው እንኳን ከፍቶት ሳይከፋውም የመረዳዳት ባህል የነበረበት ነው። አሁን ያለንበት ውጥንቁጡ እንዳለ ሆነው ሰው ብዙ የመረዳዳት ባህል አለው። አንዱን ኑሮ ትቶ አንዱ ለአንዱ የሚኖርበት አረብ ሀገሩ ያሉ እህቶቻችን አታዩም? በሰው አገር በር ተቆልፈው ፍዳ እየበሉ ቤተሰባቸውን ማርና ወተት እንዲበላ ሌሊትና ቀን የሚደክማሉ፣ እንዲጠጣ ማርና ወተት እንዲጠጣ እና የመረዳዳት ባህል አለን። ምንም እንኳን በብዙ ብንሸረሽረውም ምንም እንኳን ዛሬ እየጠፋ ቢመጣም የመነጋገር ባህል መጨመር አለብን። መረዳዳታችን ላይ መነጋገር። ሰው ሲከፋው ችግሮች በኩርፊያ አይፈቱም። ችግሮች በር ዘግቶ በማልቀስ አይፈቱም። ችግሮች የሚፈታው ተቆራርበው በመነጋገር ነው እና እባካችሁን ብዙ ትዳሮች በችግር ውስጥ እንዳሉ እኔ አያለው። ይሄ ነገር ነገ ከነገ ወዲያ መተዛዘቢያ መፈራረጃ እንዳይሆን ችግሮችን መፍታት ያስፈልጋል። እሷ እንዳለቀሰች ትኖር፣ እሱ እንዳለቀሰ ይኖር። ወንድምና ወንድም ይሄ በነገር በትዳር እና በባልና ሚስት ብቻ አይደለም፣ በቤተሰብ መካከልም በወንድምና በእህቶች በዘመዶች መካከል ብዙ እንኩሮ ድብልቅልቅ የወጣ ችግር አለ። ይህንን ችግሮቻችን ትኩረት መስጠት ማየት መፈተሽና
መላ መፈለግ ያስፈልጋል ነው። ይሄ የኔ ሐሳብ ነው። ሐሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። በያላችሁበት ይሞቻችሁ። እወዳችኋለሁ። ፒስ